አታርቅሽ ኖርሞ ፕራንክ እኮ ነው አታርቅሽ የወራባችሁ የተዛባባችሁ የተቸገራችሁ ሴቶች ከወንድ ልጅ ብብት ላይ ላውን ወስዳችሁ ከንፈራችሁ ላይ ማድረግ የወር አበባ መዛባትን ይቀንሳል። መልእክተኛውን ታውቀዋለህ? አንተም ያውቅ ደም አለው እንድሚ ነቢያችሁ ሳክራው ሲገቡ ለምን አትቆጫቸው? ኢሞሽን ነው ዳሜጅ። ለምንድን ነው እስካሁን ድረስ መንገድ ላይ የምትላከፉት? በኢትዮጵያ ውስጥ የወንዶች ቁጥር እየቀነሰ መምጣቱን ሪፖርት አመላክቷል። የኢትዮጵያ ስታቲስቲክስ አረቂ መቸኛል ሚስቴን ቁንጆ አድርጎ ያሳየኛል። ሰው ተጨካክኗል እኮ እውነት ገላግያቸው እንጂ እስኪ ጋደሉን እንደምትጠብቀው አገላግያቸው ወይ ነው። የመገላገል ባህላችን ግን እየጠፋ ነው ጋይስ። ሰው ሲጣላ በካሜራ መታደስ። ለማንኛውም ቪዲዮ ላይ እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ነቢያችሁ ቤት ክራይ በሼር ነው እንደምከፍልስ? ኮንፊደንሳቸው ግን የአከራዮችሽ ልጆች ነው የሚመስለው። ሁሉም ቦታ ነው ማለት ነው የአከራይ ልጅ የሚያፈለው። አረድ ያልደምጠው በአይበሉባ ነው የሚያጣፋው። ይሁት ደግሞ ወይን እኔ ያየሁት ጫማሽ ላይ የሚጀናጀኑት ዝንቦች ነው። ቤቱን እኮ ናሽናል ጂኦግራፊ ያደርግሽ። ሳክራው ሲገቡ ለምን አትቆጫቸው? ለምን የምትቆጣቸው? ኪራይ እኮ ሼር ያደርጋል። ኧረ ተውኝ። ቸፍ የምርሽን ነው? አንቺማ እባብ ኩል ትያለሽ። እንደዶሮ ይመቻቸው። ቤታቸው ሄደሽ ነው ቤትሽ መጣ? ኦ ማይ ጋድ! ረሰው ግን ልጆችን ስርዓት ማስተማር የወላጆች ድርሻ ነው። አዎ ቆንጥጫቸው እጅ በጆሮ ቻርጀር የለሽ ግረፊያቸው። ላይክ አርጉኝ ፈልጌው ነው። እንዴት ናችሁ? የወር አበባችሁ የተዛባባችሁ የተቸገራችሁ ሴቶች ከወንድ ልጅ ብብት ላይ ላውን ወስዳችሁ ከንፈራችሁ ላይ ማድረግ የወር አበባ መዛባትን ይቀንሳል የሚሉ ጥናቶች አሉ። ይሄ ብቻ ሳይሆን ሙድን ማስተካከል እናም ደግሞ በአጠቃላይ ሴቷ የበለጠ ሪላክስድ እንድትሆን ያደርጋል የሚሉም ጥናት አለን ማለት ነው። እና ይሄንን ማን በምትፈልጉ ሰዎች ኢንስታግራም ላይ ጠይቁኝና ለወራበባ ብብት ምኑ ናችሁ ነው ካልጠፋ ነገር የምታጠኑት? ኢትዮጵያ ውስጥ አሁን ስንት የጉልበት ሰራተኛ ነው ያለው? የዚህን ሪዛልት ማግኘት ከፈለጋችሁ በጠራራ ፀሐይ ሀገር ውስጥ መግባት ነው። ጎንበስ ስትሉ አፐርከት፣ ቀና ስትሉ ቴስታ። እስከ መጨረሻው ነው የሚያሸልቡልሽ። ተናግሬያለሁ እኔ ተናግሬያለሁ። በእጃችን ሰው እንዳይሞት እንዴ! በቃ ሴቶቻችን እንደው መንዝፍ ላወራቸው በመጣ ቁጥር የባሎቻቸውን ብብት ጠረፍ እያደረጉ ይቀቡታል። ስሪያ እንደያዘች ፍየል እያለች ልትል ነው። ሀገር ውስጥ ከገባሽ አይደለም መንዝፍ ላይ አርሽ ለመቆም እስከ መጨረሻው አይመጣም። ያንዳንዱ እኮ ብቤ አይንሽን አልፎ ሰለብረም ሜዱላው ሉንጋታሽን ሰርንሽን ሁላ ነው የሚነካው። ለማንኛውም እንደዚህ አይነት ጥናት የሚያገለግለው ከኢትዮጵያ ውጭ ላሉ ሀገራት ለአውሮፓውያን ለነሱ ነው የሚያገለግለው። ሰው ትደፊያለሽ። አንቺማ ልዩ ተልኳለሽ። የሴቶችን ቁጥር ቀንሽ ተብለሽ ተለከሻል። ይደፉ ባፍጥማቸው። ባይሆን መፍትሄው ምን መሰላችሁ? ባካችሁ አካውንቴ ተመቷል። ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ ለምታደርጉ እንስቶች በመንዝፍ ላወር ጊዜ ብብቴን አሸራቸዋለሁ። እሷ እንዳለችው በእኔ አታፈጡ። ቴንክ ዩ። ሽንፈት እየበዛ ከምትጠቆሩ ለተሳትፎ ብቻ ሀገር ከምትዞሩ 25ታችሁም ሩጫ ሞክሩ። ላይክ አርጉኝ ፈልጌው ነው። ምንድን አላደርግም
አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጡ ብዙ ሰው አልሄድም። ሃይ እንዴት ነሽ? እኔ ቆንጆ ደህና ነሽ? ደህና ነኝ። እንዴት ነህ? አለሁ። እኔ ምን ቁመትህን አሳየኝማ ማየት ፈልጌ ነበር። ቁመቴን ማየት ፈልገሽ? ስንገናኝ አይደርስም ነበር? አይ አሁን ማየት ፈልጌ ነበር። እንዴት ነው? በጣም ረጅም ነው። በስመ አብ ደረትህ ምናምን በስመ አብ ሹፊዋለሽ። አንቺ ምስቲ ፊልተርሽን አጥፊዋ። አይ በአካል ስነገናኝ አይሻልም? ሻላ እንደዛ አይ በቃ ልደውልልሻለሁ። እሺ በቃ ቻው። የቱ ጋር ነህ? እኔ እኮ እየታየኝ አይደለም። አንቺ ራሱ የት ጋር ነሽ? እንዴ አንቺ ነሽ? አንቺ ነሽ? ቆይ ራስህ አንተ ነህ? ራስሽ ነሽ ወይ? ምን ሆነ ነው እንደዚህ ጠቆርከው? አንቺ ራሱ ምን ሆነሽ ነው እንደዚህ ጥር ያልሽው? ቦርጭ ምንድነው ደግሞ? ቦርጬን ተይው። ምን ሆነሽ ነው እንደዚህ? እኔ ምንድነው የምታክለው? አይ በቪዲዮ ይሻላል። ለምንድነው የሰው አጥር ስር እየሄዳችሁ ዝም ብላችሁ የምትሸኑት? ፕሮባብሊ ዓለም ላይ ያለውን ነገር ሁሉ በመፍጠርና በመጠገን ዝለን ነው የሚሆነው። ቀጣይ ጥያቄ፣ ለምንድነው ሴቶች ብቻቸውን ሲዝናኑ ልክፈል እያላችሁ የምታስቸግሩት? መክፈል ማስቸገር ሆነ ደግሞ ይህ ችግር ቢሆን ራሱ ሁሉንም ሴት አይወክልም። ቆንጆቹ ብቻ ነው የሚከፈልላቸው። ለነሱ ደግሞ ችግር የለም፣ እናስቸግራቸዋል። ቀጣይ፣ ለምንድነው እስካሁን ድረስ መንገድ ላይ የምትላከፉት? ለምንድነው መንገድ ላይ አላውቅም። በቃ የሆነ ኃይል አለ። ካልተመቸሽ ባልሰማ ማለፍ ነው። ቀጣይ ጥያቄ፣ ለምንድነው ቺት የምታደርጉት? ቪኤት የማግኘት እድሉ እያለኝ ዴክስ አልመርጥም። ይቅርታ፣ ዴክሱን አቃጥየው ነው የሚሄደው። ቀጣይ ጥያቄ፣ ለምንድነው ሴት ልጅ ዴት ለማድረግ ማታን የምትመርጡት? ቀን ስራ ስለምንውል። ቀጣይ፣ ለምንድነው ጥፍራችሁ የምታሳድጉት? ለማከክ ነው የሚሆነው። ታዲያ ብሎን አይፈታበት። መልሶቹ እነዚህ ናቸው። ምን ነው በጠዋት ጠራሽኝ? ለዚህ ልጅ ጫማ እንግዛለት ብዬ ነበር፣ ግን ሳይው አያስፈልገውም። እንዴ ለምን? ምን ማለት ነው? አንድ ጫማ እኮ ነው ያለኝ። እኔ እኮ ስማር በአንተ እድሜ 2 ጫማ ብቻ ነው የነበረኝ። ጭራሽ 2 ነው የነበረሽ? እኔ እኮ አሁን 1 ነው ያለኝ። ሳይሆን ማለት የፈለገችው 2 አይነት ጫማ ነበር ምን ለብሰው ማለት በግራ ሌላ በቀኝ ሌላ። የምርሽን ነው? እንደውም ትዝ ይለኛል አንድ እግሯ ጥቁር ቆዳ ነበር። በሱ ከተረገጥክ ጭራሽ ነው ማተርፈው። ተነሽ ውጪ። ተነሺ። እሺ። እንዴ ይሄውና ቆዳው አበዛሹ። ላይክ አርጉኝ ፈልጌው ነው። ሄሎ ኢቢ ፊላ። ሄሎ አቤል። ወይ ፊላ። ሄሎ አውቾ። ሄሎ ፊላ። ሁላችሁንም በፍጥነት ፈልጋችኋለሁ። አውቾ። ሄሎ ኢቢ። ፊላ ደወለልሽ? አዎ ለኔም ደውሎልኝ እኮ እየሄድኩኝ ነው። የሆነ ነገርማ ተፈጥሯል አይደል እንዴ? ምን እንደሆነ ተመናታችሁ። ኧረ እንረሰለት ነው። ምን ሆነ ነው ፊላ? ምን ሆነ ነው? አንተ አትናገርም እንዴ? ምን ሆነ ነው? ነገራነ አንተም በተለያየ ሰዓት አንድ አይነት ቪዲዮ ትልኩልጋላችሁ። ሲያሻችሁ ደግሞ የተለያየ ቪዲዮ በአንድ አይነት ሰዓት ትልኩልጋላችሁ። እኔ በእናንተ የተነሳ ቲክቶክ ልጥራ? የራሴ ፎሪው አይኖረኝ እንዴ? እሺ አሁን የገባው ነው እንዴ? አታርቅሽ። ኖርማል ፕራንክ እኮ ነው። አታርቅሽ። እዛ ልጅ ፋራ ገሪ ዘምናም እማ አሎ ነስኪ አንዴ አሁን ሰው እኮ ድፍረት እየጠራንሽ ነይ አንዴ ልንጠይቅሽ ነው። ነይ አንዴ ተዋት እኔ አወራታለሁ። እሺ አወራታለሁ። ሰላም ነው? ሰላም። ከተማው ስሙ ምንድን ነው? ሆሳዕና። እባክሽ የሆነ ነገር እንድትተባበሪኝ ነበር። ምን ነበር? አይ ማታ እንዳጋጣሚ ለዘረፋ መጣንና አይተሻላ ነጋብን ሳናስበው። የሆነ ቁርስም አልበላንም መመለሻም የለንም። አልሳካልንም እንዘርፋለን ብለን እስኪ ያለሽ ማለት አውራት እሺ። የሆነ እየሰበተች ነው። እስኪ አውራት አለሽ ነው እጪ ነይ የምር እኔ ምንም አላስኩኝም እንዴ? ተው በጸባይ እኔ በጸባይ ላውራ አናቷን ልበላት እንዴ? ብር አውጪ እኮ ነው ያለው። ያለሽ ነው። እስኪ ቆይ ተዋት። ቦርሳሽ ውስጥ ብር ነው ያለው? እሺ 200 ብቻ ነው ያለኝ። ጨምሪ 200 ምን ይሄ ምንድን ነው?
ታምሪ ያለሽ ነው ብቻ ነው ያዝኩት። ይሄ ወርሳል ሲበራር ጌታ ሌላ የለም። በቃ ተው ትንሽ ነይ አንዴ እዛ ጋ ያውና ቪዲዮ ፍራንክ እያደረግሽ ነበር። አንተ ልጅቷን አሳት እንዴ አታልቅሽ። ኖርማል ፕራንክ እኮ ነው። አታልቅሽ አታልቅሽ። ይኸውና አንቺ እሺ ብርሽንም ወይ ተረጋጋ። ለምንድን የምታለቅሽው? ወይ ተረጋጋሽ። ለምንድን የምታለቅሽው? አታልቅሽ። ኧረ ይኸውና ካሜራ እየቀረጽን እኮ ነው። ላይክ አርጉኝ ፈልጌው ነው። ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተ የሚያውቅ ደግሞ አለ ወንድሜ። በራቤ በጣም ሰዓት ነው የደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ። አልተግባባንም ሲያስጠላ እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፏል ተብዬ እና መጀመሪያ ትነግሪኝ ምን ተረዳኝ ታዲያ መልጭ ያላሽ ቁጭ ብል በቃ ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቅተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ። ምንም ሄሎ፣ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ፣ ናፍቆኛል። ተገቢ ነው። ምንድነው አልናፈቅሁም እንዴ? ኧረ በያ እጅጉን አልናፈቅሁም ነው። ኧረ ወፍ ምን ነገሮች እኮ አይመቻችም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? ምን እንግዲህ እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እወድሻለሁ። ጭራሽ እኛ ቤት ዝንጀራ ተጨምላቃ እኮ 28 ዓመት እኮ ነው። አረጀሁ እኮ አግባ እያላችሁኝ አይደል? እና አግባ ነው እንጂ እወድሻለሁ በኢትዮጵያ ውስጥ የወንዶች ቁጥር እየቀነሰ መምጣቱን ሪፖርት አመላክቷል። የኢትዮጵያ ስታቲስቲክስ ኤጀንሲ ባለፈው ወር ባወጣው ሪፖርት በሐምሌ ወር 2016 ዓ.ም የኢትዮጵያ ሕዝብ ቁጥር 109.4 ሚሊዮን መድረሱን የሚያሳይ ሲሆን ይህም በዓለም አቀፍ ተቋማት ከሚገለጸው አጠቃላይ የሕዝብ ብዛት ግምት በእጅጉ ያነሰ መሆኑንም አመልክቷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ባለስልጣናት የእነዚህን ዓለም አቀፍ ተቋማት የህዝብ ቁጥር ግምት የሚጠቀሙ ሲሆን ለአብነትም የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ግምቱን 130 ሚሊዮን ሲያደርግ የሲአይኤ ዓለም አቀፍ መዝገብ ደግሞ 118.5 ሚሊዮን እንደሚሆን ይገምታል። እኔ አሁን ላይ ማግባት በዚህ አመት ቀጣይ አመት ምናምን ብዬ ነበር፣ አቁሜዋለሁ። ያው የገበያውን ሁኔታ እያየን አሁን ሊወደድ ነው እንደ ቡና በግራም ሊሆን እኮ ነው። እኔ ደግሞ የሚያጠኑት ነገር ብዛቱ እኔ እስከ ዛሬ ድረስ ካጠኑት የሽንኩርትና የዘይት ጉዳይ እንደው ገብቶበት የማያውቅም። እንደው የሚያሳስበን እሱ ነው። ያሉንም ወንዶች አብዛኞቹ ቲክቶክ ላይ እንደምታዩት ሻፕስቲካቸውን ተቀብተው ሲንግል ሌዲ ማለት ብቻ ነው የቀራቸው። ወንድ ነኝ ብቻ ሆኜ እኮ ተቸገርኩ ወገን። ማሳመሳይ ወብዳር ሆኜ ነው ጀነራላይዝ አደረገው። ሴቶች ከእንትን ውስጥ አስገቡት፣ ከግምት ውስጥ አስገቡት። ይሄን ጉዳይ ሰሞኑን ኢሜልን ቁጭ አደርጋለሁ እዚህ ስር ሲቪያችሁን እያስገባችሁ መመዝገብ ትችላላችሁ። ወገኛ እኮ ነኝ እኔ። ሲከፈት ላይክ አርጉኝ ፈልጌው ነው። አንተ ልጅ ወይ ሰውዬ እየረፈደብህ ነው። ይሄው ጨረስኩ፣ ልወጣ ነው። እንዳይበርድ ጃኬት ልበስ። ፀሐይ እኮ ነው። ሰውዬ ሲመሽ ይበርዳል። እንካ። እሺ ደግሞ ቶሎ ተመለሱ። እሺ ቶሎ እንመጣለን። ስትሻገር ደግሞ መኪና እያየህ መኪና ስትይ ምን ትዝ አለኝ? ትላንትና በህልሜ ሲኖ ሲገጨኝ አየሁ። ምን ሲኖ ሲገጨኝ አየሁ እና ሞትክ? ምን አውቃለሁ። ሲገጨኝ ብቻ ከእንቅልፌ ነቃው። ና ተመለስ። ና ማለት ለምን እንዲህ አይነት ህልም አይተህ ከዚህ ቤት መውጣት የለብህም። መጥፎ ነው። አታፍጥ። አጎትህ እንዲሁ እንዳንተ ሲኖ ሲገጨው በህልሙ አየ። ከዛ ባጃጅ ገጭቶት እንደሞተ ታውቃለህ? አዎ አውቃለሁ። አንተ አህያ እና ካወቅ ወዴት ነው የምትሄደው? ና ተመለስ። ላይክ አርጉኝ ፈልጌው ነው። ወይኔ ጉዴ ፈላ። ሌባ ኧረ አባት በእናትህ ወይኔ
ምንድነው ማደርገው? በእናትህ ሌባ ዘርፎኝ ሄደ ቦርሳዬን በዚህ ጠራራ አሁን ያው በስታ ወዴት ነው ሄደው? እይ ከሰረች። በቃ ተረጋጊ። ምን ማለት ነው? በቃ ተረጋጊ። እንግዲህ አዎ የለም ወዴት ነው? የለም አጣ በጣም የምትፈልጊው ጋር ነበረው አንዴ ጠፍቷል። በጣም ነው የሚያስፈልገኝ እኮ ወይ ብርና ወጣ ምን ነበረው? ምን የምትፈልጊው ነገር ነበር? ቾፕስቲክ